ምንድነው የሚያረጋሽ? በቃ ሽንት ቤት ሲገባም ያስደነግጠኛል። ውጪ ውጪ ነው የሚለኝ። ሽንት ቤት ውስጥም ያስደነግጥሻል? አው ውጪ ውጪ መጣንብሽ እያለ በእግሬ ይዞርብኛል። ሌላስ? በቃ ትምህርት አያስተምረኝም። ፍትስር የሚያደርገኝ። ስንት አመቷ ነው? 9 ስንተኛ ክፍል ነች? 2ኛ። ምን ልታረግ ገባክ? እንዳትማር በቃ ቀን በቀን እንድታመም ነው የምፈልገውኛ። እሺ ወይ ጉድ! 9 አመቷ ነው እንዳትማር እንድትታመም። አይግፋችን። መተት እኮ ህፃናትንም አይመርጥም፣ ህፃናትንም አይለይም። የነዚህ ደግሞ የግፍግፍ ነው። መቼስ አዋቂ አውቆ ይታገላል፣ ልላቀቅም ይላል። እቺ አሁን ምን ታውቃለች? በጣም ልብ ይሰብራል። አባቷ ነህ? አባቷ ነኝ። ልጅ 9 አመቷ ነው፣ 2ኛ ክፍል ናት። እንግዲህ እቺ ህፃን ልጅ ላይ እንዳትማር ፈዛ ደንዝዛ ቁጭ እንድትል መተት አይነ ጥላ ቡዳ አለ። አዎ ይሄን የሰማሁት እንግዲህ ዛሬ እሺ ደግሞ ና እስኪ። ዛሬ ደግሞ የህፃናት ቀን ነው። በስላሴ ይዣለሁ። ምንድነው ያለው? መተት ቡዳ። እሺ አይነ ጥላ። ወይ ጉድ! ስንት አመቷ ነው? 9። ምን ልታረግ ገባክ? በቃ አሰቀተኝ። መተት እንዳትማር። ስንት አመቷ ነው? 9። ስንተኛ ክፍል ነች? 2ኛ። እና እንዳትማር በቃ ቀን በቀን እንድታመም ነው የምፈልገውኛ። እሺ እስኪ እናት አለች? ቤተሰቦች አሉ? ና እስኪ አባትየው። ወይ ጉድ! 9 አመቷ ነው እንዳትማር እንድትታመም። አይግፋችን። መተት እኮ ህፃናትንም አይመርጥም፣ ህፃናትንም አይለይም። የነዚህ ደግሞ የግፍግፍ ነው። መቼስ አዋቂ አውቆ ይታገላል፣ ልላቀቅም ይላል። እቺ አሁን ምን ታውቃለች? እያለቀሰ። እሺ አይነ ጥላ ምንድነው የምታረጋት? ምንድነው የምታረጋት? አይነ ጥላ ፍዝዝ እናደርጋታለን። ፍዝዝ ነው የምናደርጋት። ፍዝዝ ታላ በቃ ከሰው ጋር እንጣላ ነው ፈልገው። አይነ ጥላ ደግሞ በቃ ከእናት ገባት ከጓደኛ ጋር ጠብጠብ ነው የምናስመስላት። በቃ እንደዚህ ጣላ ትምህርቷን እንዳትማር በቃ እንዲሰለቻት ነው የምናደርጋት። ቡዳውስ ምንድነው የምታረጋት? ቡዳ ምንድነው የምታረጋት? ፍዝዝ ነው የምናደርጋት። ፍዝዝ በቃ ና እስኪ እግዚአብሔር ይባርክ። ተው በጣም ልብ ይሰብራል። አባቷ ነህ? አባቷ ነኝ። ከየት ነው የመጣችሁት? ከዚሁ ከአዲስ አበባ እዚሁ ወረዳ 13 የተፈነቀሉ ማለት የፈርሶ ቤት ማለት ነው። ልጅ 9 አመቷ ነው፣ 2ኛ ክፍል ናት። እንግዲህ እቺ ህፃን ልጅ ላይ እንዳትማር ፈዛ ደንዝዛ ቁጭ እንድትል መተት አይነ ጥላ ቡዳ አለ። አዎ ይሄን የሰማሁት እንግዲህ ዛሬ የጀመራ ቅዳሜ ወታ ነው። ቅዳሜ ነው የጀመራ። ግን ስትሰቃይ እንደሆነች ከዚህ በፊት ምንድን ነበር የሚያረጋት? በፊት አሁን ትርፋንጀት ተሰርቶላታል። ትርፋንጀት ጥርሴን በ2015 ጥርስን ትላለች ውስጥ ያለው ሐኪም ቤት ከዛ ታከማለች። በቀጣይ ደግሞ ጭርት ይወጣል እንደዚህ ውስጥ ያለው ሐኪም ቤት በቀጣይ እንደገና እንደዚህ በቃ የማይወጣ ቁስል የለም። ትርፋንጀት ቀጥቶ ተሰራ። አሁን ደግሞ ታይሳስ ሂዳር 28 አካባቢ ደግሞ እዚህ ጋር ወጣው ላይ የሆነ ቁስል ባክቴሪያ ተባሱ ታከመች። ቀጥላ ደግሞ ጨጓራኛለች። ጉበት ሲባል ጉበት እንትን ተባለ፣ ጉበት አብጧል ተባለ፣ መግዟል ተባለ።
ከዛም በኋላ ይከንተና ጴጥሮስ ተወሰርኳት። ከዛ ደግሞ ያው በአልትራሳውንድ ያው ግማሹ ሰርጀቱን አለ፣ ግማሹ ደግሞ አይ በሕክምና እናያታለን አለ። ያ ዋናው ደግሞ ደንበኛ ነበር ማለት ዋናው ኃላፊ ማለት እሱ ያላያት ዶክተር የለም። ከዛ በእጇ ሲሰጥ አሁን ቅርብ ሰዓት ደግሞ ጠፍቻለሁ አለ። ሲታይ ደግሞ ጠፍቷል ተባለ። አሁን ባለፈው ቅዳሜ መተትና መንፈስ ነው ጮኸ። እንግዲህ ይሄ ሁሉ በሽታ አለ ተባለ በሕክምና ከዛ ጠፋ። የጠፋው መተት ስለሆነ ነው። እሺ አንተ መተት እሺ ምንድን ነበር የምታረጋት በህመም? ጉበት ጥርስ ጉበቷ ላይ ጥርሷ ላይ ሆነ ነው የምታሳምማት? አዎ። ምን ልታረጋት ነበር ወደፊት? ልጅቷን ምን ልታረጋት ነበር? በቃ ልንገላት ነበር የምፈልገው ግን አልቻልኩም። እዛ ጋር ያለው ጊዮርጊስ አለ፣ በሱ ተቃጠልን። ተያዝን። በጣም ያሳዝናል። የ9 ዓመት ልጅ በመተት በአይነ ጥላ በቡዳ እግዚአብሔር ይመስገን። እሷ እግዚአብሔር ስላደላት ነው በዚህ እድሜ የተገላገለችው። አብሮ ቢያደግ የሚያመጣውን ጣጣ አስቡት። ብታደግ ኖሮ ከዚህ መንፈስ ጋር ለእናት ለአባት አትሆንም፣ ለሀገርም አትሆንም፣ ለራሷም አትሆንም። በአክና ነው የምትቀርብ። የእሱ መጫወቻ ነው የምትሆነው። በል ትለቃለህ። በልጥራ በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ዑራኤል ስም በቅዱስ ጊዮርጊስ ስም መተት አይነ ጥላ የቡዳ መንፈስ ለቀናል። ከሰውነቷ ከጉበቷ ለቀን ወጥተናል። በስላሴ ስም በሲኦል ታስረናል። ከእንግዲህ በኋላ በሕይወቷ በትምህርቷ አንፈትንም፣ አንደርስባትም። ኪዳነ ምሕረት ትፍረድብን። የዘጋኑን እድሏን አይምሯን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 የጮና ወጣ ተለበ 1 2 3 4 5 6 ገንዝና ሄድ። ቅዱስ ገብርኤል ሲኦል ያወርድ። ኪዳነ ምሕረትን አመስግንላችሁ። እስኪ እናቴ እግዚአብሔር ይባርክሽ። ማን ነው ስምሽ? በጸሎት ወይ በጸሎት ትምህርት ቤት ውስጥ ምንድን ነው የሚያደርግሽ? በቃ ሽንት ቤት ሲገባም ያስደነግጠኛል። ውጪ ነው የሚለኝ። ሽንት ቤት ውስጥም ያስደነግጥሻል? አዎ ውጪ መጣንብሽ እያለ በእግሬ ይዞርብኛል። ሌላስ? በቃ ትምህርት አያስተምረኝም። ፍትስር የሚያደርገኝ አይዞሽ በጸሎት አሁን ለቆሻል፣ ተገላግለሻል። ከዚህ በኋላ ምንም አያረግሽም። አይዞኝ አባት አታልቅስ። ቅዳሜ ቅዱስ ቁርባን ተቀበሺ። አዎ በብዛት ህፃናት ቅዳሜ ነው የሚቀበሉት። እሁድ እየመጣሽ እዚህ ተጠመቂ። ከሰኞ እስከ ዓርብ ተማሪሺ። አባት ቅዳሜ አቁርባት፣ እሁድ ወደዚህ አምጣት። ደስ አለ? አዎ ደስ ብሎኛል። የልጅን ስቃይ አላወክም? አቃለሁኛው ያው ሳልተመቸው እንጂ አቃለው ስቃዋ ቢያንስ አውቃል። ግን የማያውቅ ደግሞ የልጆቻቸውን ችግር ብዙ ወላጆች አሉ። መብራን የመጨረሻ ታርግላችሁ በሏቸው በጸሎት። እመቤቴ ትባርክሽ፣ ወድሻለሁ። እሺ አይዞሽ።